ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ዛያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ። ሚኔ ሶመር እና ቤተሰቦቹ ከቱርካን ጋር ሆነው የራት ግብዣ እነሱን ብቻ ስለጠራቸው በጣም ተበሳይታ በቤት ውስጥ ግራ ተጋብታ ከሰራተኛዋ ጋር ተቀምጣለች። አይላ እስኪ አንድ ነገር ልጠይቅሽ፣ ለምንድነው ቆየ ይሄ ለየት ያለ የራት ግብዣ የተካሄደው? ምንድነው እሱ እያከበሩ ያሉት? የምታውቂው ነገር አለ? እነማን ናቸው ደግሞ እነሱ? ሩቺያን ከባሏ ጋር እንዲሁም ደግሞ ቱርካንና ሶመር ቤተሰቡ በሙሉ እኮ ሄደዋል። አሁን ደግሞ እንደምታውቂው አይላ ይኸውልሽ ምንም አይነት ክብረ በዓል የሚባል ነገርም የለም። ለምንድነው ራት ሊገባበዙ የሄዱት? እኔም ማውቀው ነገር የለኝም። ሶመር ለቱርካን አዲስ ቀሚስ ገዝቶላታል አይደለም? ንገሪኝ እስኪ አይላ እባክሽ ሚኔ፣ ስለዚህ ጉዳይ አትጠይቂኝ እባክሽ። ሂጂ በቃ አሁን ሂጂ፣ የሚጠጣ ነገር ይዘሽልኝ ነይ። ሚኔ ምንድነው የምትፈልጊው? ጁስ ነው ወይስ ደግሞ ለስላሳ መጠጥ? ምንድነው የምታወሪው አንቺ ልጅ? ምንድነው የምትቀዣብሪው? የምፈልገው እኔ አቶ ኦዛር ከሚጠጣበት ከሱ ውስጥ ነው የምፈልገው። አልኮል እኮ ነው እሱ። ኦዛር የሚጠጣው እኮ አልኮል ነው። ለምንድነው ከዛ የሚመጣልሽ እንዴ? ከዚህ በተጨማሪ እኮ መርሳት የለብሽም ሚኔ፣ አንቺ እኮ ልጅሽን እያጠባሽ ነው ያለሽው። ለልጅሽ ጤንነት እኮ ጥሩ አይሆንም። አልኮል መሆን እኮ የለበትም። አይዝራ አንቺን ይጠይቅሻል እንዴ? ቆይ ስለዚህ ጉዳይ ሂጂና አንቺ መጠጡን እያልኩሽ ነው ያለሁት። ፍጠኝ። አዝናለሁ ሚኔ፣ ይሄን ነገር ማድረግ አልችልም። ሻም ተናዳ ሚኔ ከተቀመጠችበት ተነስታ አልኮሉን ራሷ ይዛ ወደ ጠረጴዛው ጋር ትወስደዋለች። በመጨረሻም ከቀዳች በኋላ ሚኔ ግጥም እያደረገች ትጠጣለች። ሰራተኛዋ ምን ማድረግ እንዳለባት ግራ ይገባታል። በሌላ በኩል ራት ቦታ አስተናጋጁም አሳ ይዞላት ሲመጣ ቱርካንም አሳ እንደማትፈልግ ሌላ ምግብ እንደምትፈልግ ትነግረዋለች። የዚህን ጊዜ ሩቺያንም ትናገራለች፣ የኔ ልጅ አይሆንም እኮ እንደዛ መሆን የለበትም። ለልጅሽ ስትይ እኮ የተለያዩ ምግቦችን መመገብ አለብሽ። አድርግላት፣ የተወሰነ አድርግላት። ይመስለኛል በቃ የሆነ ጥሩ ስሜት እየተሰማኝ አይደለም። የተወሰኑ ወራቶች እንደዚህ ያደርጋል መሰለኝ እያለችም ቱርካን ትናገራለች። ቱርካን ይኸውልሽ አንድ ነገር ልንገርሽ፣ ይሄንን እርግዝናሽን ለሁሉም ሰው ደግሞ መናገር የለብሽም እሺ? ለተወሰነ ጊዜ መቆየት ይኖርበታል። ይኸውልሽ ሁሉም ሰው ማወቅ የለበትም። 3 ወርና 4 ወር ሲሆን የዛን ጊዜ ሁሉም ሰው ያውቃል። ገባሽ የኔ ልጅ? በተለይ ደግሞ ይኸውልሽ ምን መሰለሽ ሚኔ ስለዚህ ጉዳይ ማወቅ የለባትም እያለችም ሩቺያን ስትናገር ሶመርና እንዲሁም ደግሞ ቱርካን ምን ለማለት እንደፈለገች ግራ እየተጋቡ ይመለከቷታል። አልገባኝም። ለምንድነው እሱ እርግዝናዬን ከሚኔ መደበቅ የሚያስፈልገው? ለምንድን ነው? እንደውም እኔ ከእሷ ልምድ እንዳገኝ ልጠይቃት እየፈለግኩ ነው ያለሁት። ይኸውልሽ እንደዛ መሆን የለበትም። አንቺ መጠየቅ የምትፈልጊውን ነገር ሁሉ እኔን ጠይቂኝ። ይኸውልሽ እንደምታውቂው ሚኔ ልጇን ታቅፋለች። ከዚህ በተጨማሪ ደግሞ የልጇ አባት አጠገቧ አይደለም እንዴ? ከአንቺ ጋር ይኸውልሽ ራሷን ታወዳድራለች፣ ትጨነቃለች። ገባሽ? በምትጨነቅ ጊዜ ደግሞ ጡቷ ለልጇ የሚሆን ወተት ለማምረት በቂ አይሆንም። ጭንቀት አያስፈልግም። ገባሽ? እየተባባሉ ባለበት በድንገትም ቱርካን ማቅለሽለሽ ይጀምራታል። ከተቀመጠችበትም በፍጥነት ተነስታ ትሄዳለች። ልምጣ እንዴ እያለ ሶመር ይጠይቃታል። በምልክትም መምጣት እንደማያስፈልገው ቱርካን ትነግረዋለች። ይኸውልሽ እማዬ የምታረጊያቸው ነገሮች ሁሉ ጥንቃቄ ይጠይቃል። እባክሽ ከዚህ ሰዓት ጀምሮ ቱርካንን መንከባከብ ላይ ብቻ ተኩሪ እባክሽ። ሌላ ነገር አያስፈልግም። ምንም ችግር የለም እኔ ልጅ። ከአሁን ሰዓት ጀምሮ አፌ ተዘግቷል። ይኸውልህ ምንም ነገር አልናገርም። አመሰግናለሁ እማዬ። ጎሽ ግን እኮ ይገርማል የኔ ልጅ። ያቺ አደገኛ ጉልበተኛ የሆነች እናቷን ምን አድርገህ እንዳሳመንካት ራሱ እኮ አልነገርከኝም። ይችን ልጅ ወደዚህ ለማምጣት ምን ብላ አሳመንካት እናቷን? በጣም ከባድ ነው እማዬ። አልተስማማንም ነበረ። በጉልበት ማለት ትችያለሽ። በጣም ከባድ ነገር ነው ያደረግኩት። ዝም ብዬ ቤት ገብቼ ቱርካንን እጇን ይዤ ነው ወስኳት ወደዚህ ያመጣኋት። እንደዛ ነው። ጀግና የኔ ልጅ፣ አንበሳ ነህ እማዬ። መሞጋገስ እኮ አያስፈልግም በሰራው ስራ። ምክንያቱም ይኸውልሽ መጀመሪያ ከቱርካን ቤተሰቦች ጋር ያለውን ችግር፣ በተለይ ደግሞ ባንቺ በኩል ያለውን ችግር መፍታት ይኖርብናል። ኧረ አትጨነቂ የኔ ልጅ። እኔ ከቱርካን ቤተሰቦች ጋር ምንም ችግር የለብኝም። እኔ ሳልሆን ችግር ያለብኝ አንተ ነህ ችግር ያለብህ ወዳጄ። እናቷ ናስሪን በሚኔ ምክንያት አንተን በጣም ትፈልጋለች። እኔን ለቀቅ አድርጋኛለች። ችግር የለውም፣ ስለሱ አታስቢ እማዬ። እኔ መፍታት ያለብኝን ችግር ሁሉ ፈተዋለሁ በራሴ መንገድ። ኦዛርም ይጠይቃል። እንዴት አድርገን የምፈታው ልጄ? ምን ለማድረግ አስበሃል? አሁን ያሰብኩት የሚኔን እናት ለመጥራት ነው ያሰብኩት። እሱ ብቻ እኮ በቂ አይሆንም እያለች ሩቺያን ትናገራለች። እማዬ እንደዛ ካደረግኩ በኋላ ሌላ ቤት ውስጥ ነው የሚኖሩት። ለእናቷና ለእሷ ቤት እከራይላቸዋለሁ። ይኸውልህ ግን ልጄ እያለ ኦዛር ይናገራል። ሚኔን መጀመሪያ ማሳመን ይኖርብሃል። በነገራችን ላይ ሳረሰው ልንገራችሁ እያለ ኦዛርም ይናገራል። የቱርካን እናት ናስሪን ደውላልኝ ነበረ እንገናኝ ብላኛለች። ሩቺያንም ግራ እየተጋባ ይጠይቃለች። ምንድነው እሱ? ለምንድነው ደግሞ የምትገናኙት? ይመስለኛል ይኸውልሽ ሩቺያን ከአንቺ ጋር ያለውን ውጥረት የምናረግብበትና ሰላም የምናወርድበትን መፍትሄ እንድንፈልግ ይመስለኛል። በዛ ጉዳይ ይመስለኛል የምንወያየው። ኦዛርም ይቀጥላል።
ነግሬያችኋለሁ። ይኸውላችሁ ይህንን ጉዳይ በሁለታችንም መካከል ያለውን የተፈጠረውን ጉዳይ ሁለታችንም ማርገብ ይኖርብናል። ከዚህ በኋላ ቤተሰብ ሆነናል። እንግዲህ ነገሮችን ተነጋግሮ ማስተካከል እንጂ በሁለቱም አቅጣጫ መወተት የባሰ ችግር ያመጣል። በመጨረሻም ሩቺያን ወደ መታጠቢያ ክፍል እየተራመደች መሄድ ትጀምራለች። ሶመርም ይጠይቃል። እኔ የምለው ግን አባዬ ለምንድን ነው ቆይ እማዬ ሁል ጊዜ እንደዚህ የምትሆነው? እስከ መቼ ድረስ ነው እንደዚህ አይነት ባህሪ እያሳየች የምከተለው? ሁል ጊዜም ነው እባክህ። የእናትህ ጸባይ እንደዚህ ነው፣ አይቀየርም። አትልፋ ልጄ። መታጠቢያ ክፍልም ሩቺያንና እንዲሁም ደግሞ ቱርካን ይገናኛሉ። አሁን ደህና ነሽ ልጄ? አመሰግናለሁ ደህና ነኝ አሁን ይመስለኛል ልጄ። አንቺና እኔ ሁለታችንም የራሳችንን የሆነ ትምህርት ያገኘን ይመስለኛል። ለምሳሌ በአንቺ በኩል ጣልቃ መግባት የሌለብሽ ነገር ላይ ጣልቃ መግባት እንደሌለብሽ የተማርሽ ይመስለኛል ቱርካን። ሩቺያን አንቺ ደግሞ እኔ ላይ ከዚህ በኋላ እጅሽን ማንሳት እንደማትቺ የተማርሽ ይመስለኛል። ልክ ነው ቱርካን፣ ትክክል ነሽ። ከዚህ በተጨማሪ ደግሞ አይኔን ከአንቺ ላይ በፍጹም መንቀል እንደሌለብኝም ተምሬያለሁ ልጄ። አንድ ነገር ላስታውስሽ እፈልጋለሁ ወይዘሪት ሩቺያን። እኔ ወደዚህ ቤት ወደ እናንተ ቤት የመጣሁት ሶመርን ላለማስጨነቅ የእሱ ጭንቅላት እንዳይፈነዳ ብቻ ብዬ ነው። በእኔና በአንቺ መካከል ሆኖ እሱ እየተሰቃየ ስለሆነ ነው የእሱን ጭንቀት ለማቅለል ስል ነው የመጣሁት ወደዚህ ቤት። እንዳይበሳጭ እንዳይናደድና እንዳይሰቃይ ስል ብቻ ነው የመጣሁት። ከዚህ በተጨማሪ ደግሞ መቼም አሁን እንግዲህ ዜናውን አብስረንሻል። እርጉዝ እንደሆንኩ አውቀሻል አይደለም? አውቄያለሁ፣ ሰምቻለሁ። ጥሩ ውሳኔ ግን የሚሆነው ቱርካን ከኔ ጎን ስትሆኝ ነው፣ ከኔ ጎን ስትቆሚ ነው፣ ለእርግዝናሽም ብለሽ ማለት ነው። ይህም ብታውቂ መልካም ነው ልጄ። አንድ ነገር ግልጽ ማድረግ እፈልጋለሁ ግን ይኸውልሽ ሩቺያን፣ ለተወሰነ ጊዜ ብቻ ነው እዛ ቤት ውስጥ አብረን የምንኖረው፣ የአንቺ ጤንነት እስከሚስተካከል ድረስ ብቻ። እንደምመለከተው ከሆነ ደግሞ ሩቺያን አሁን ጥሩ ጤንነት ላይ ነው ያለሽው። ስለዚህ ሶመርን ከአንቺ ጋር እንዲኖር ሰበብ እየፈጠርሽ ጤንነት ያልተስተካከለም እያልሽ ባታስቸግሩ ባለቤቴም በጣም ደስ ይለኛል። እኛም የራሳችን ኑሮ ብንኖር። ይኸውልሽ አንቺ ልጅ በስርዓት አናግሪኝ፣ በስርዓት ብታናግሪኝ የተሻለ ነው። ልክሽንም ብታውቂ መልካም ነው ቱርካን። ሰውን ማክበር እንዴት እንደሆነ ራሱ አስተምርሻለሁ። መጀመሪያ ለመከበር የሚፈልግ ሰው ሰውን ማክበር አለበት እያለችም ቱርካን ትናገራለች። ይህንንም ተናግራ እንደጨረሰች ሩቺያንን ትታት ቱርካንም እየተራመደ ትሄዳለች። በሌላ በኩል ናስሪን ብቻዋን ክፍሏ ቁጭ ባለችበት እንባዋን መቆጣጠር እያቃታት በጉንጯ ላይ ይፈሳል። በድንገትም ሳዲቅ በሩን ከፈት ሲያደርግ እንባዋ እንዳይታይ ተረግ ታረጋለች። እሱም ሁኔታዋን ከተመለከተ በኋላ ግራ ይጋባል። ናስሪን ምን ተፈጠረ ደግሞ? አሁን ምንድን ነው የሆንሽው? ለምንድን ነው የምታለቅሽው? ምንም አልሆንኩም። ለፈጣሪ ብለሽ እባክሽ ድጋሚ አታልቅሽ። ከዚህ በኋላ ይበቃሻል። አሁን ተሽሎሻል፣ ጤነኛ ሆነሻል አይደለም እንዴ? ከዚህ በተጨማሪ ቤት ውስጥም ሰላም እያገኘን ነው። ከዚህ በተጨማሪ የደሪያን ሁኔታ ተመልከች። አሁን ቤት ነው የምትውለው። ጸባይዋም ተስተካክሏል፣ ስነ ስርዓትም ይዛለች። በዛ ራሱ ደስ ሊልሽ ይገባል። ይሄ ሁሉ የሆነው በአንቺ በመዳንሽ ነው፣ ጤነኛ በመሆንሽ ነው። ሳዲክ ለዛ እኮ አይደለም የደሪያ ችግር ሌላ ነበር። ይኸውልህ ምንድን ነው የነበረባት ችግር? አልገባኝም እያልሻለሽው ነገር። የተፈጠረው ነገር ምን መሰለ? ፋቲ እሷ ጋር መጥቶ ነበር እና በመጨረሻ ሚስጥሩን በሙሉ ነግሯት ነበር ለሷ። ምን እያልሽ ነው ያልሽው? ፋቲን ያልሽው? ነገራት፣ ሁሉን ነገር አስረዳት። ስለ ፈርዲ ስለ እናቷ ነገራት። ሳዲክ በጣም እየተበሳጨ ምን አይነት የተረገመ ነው ፋቲ የሚባል ሰው? ምን አይነት እርባና ቢስ የሆነ ሰው ነው። እየተረገመ ጉሮሮ ነው ሄጅ ማንቀው። በቃ መፍትሄው እሱ ብቻ ነው። ፋቲ በቃ ልገለው ነው ይህን ሰው ማለት ነው እንግዲህ። ኧረ ተረጋጋ እባክህ ሳዲቅ ተረጋጋ። እኔ የነገርኩህ እኮ አንተ ገዳይ እንድትሆን ብዬ አይደለም። አንተ ብትሄድስ እሱ ጋር ብትሄድ ምን ይፈጠራል ብለህ ነው። ምንም የምታረገው ነገር የለም። እንደሆነች ነች እንግዲህ ችግር ላይ የምትወድቀው እንደሆነች ነች። አንተ ምን ታረጋለህ ከዚህ በኋላ? አሁን መረጋጋትን ያለብህ። ተረጋጋ። የማይረባ ክብረ ቢስ የሆነ ሰው ነው። እንዴት እንደዚህ አይነት የቤተሰብ ሚስጥር አዋርዳል? አሁን መረጋጋትን ያለብህ ሳዲቅ። ለማንኛውም ሁሉንም ያለፈውን ታሪክ በሙሉ ዝርዝር አድርጌ ለደሪያ ነግሬያታለሁ። ጥሩን ያደረግሽው። በቃ ይሁን እንግዲህ። ስለ ዱንሽም ነግሬያታለሁ። ስለ ዱንሽ ምን ነገርሻት ደግሞ? ተገድጄን የነገርኳት። ምንም ማድረግ አልችልም ሳዲቅ፣ ከዚህ በላይ መደበቅ አልችልም። እሺ በመጨረሻ ምን አለችሽ? ንገሪኝ እስኪ ምን አለች? ምን ትላለች ብለህ ነው? በመጨረሻም አለቀሰችና እኔን እቅፍ አደረገች። አንድ ጊዜ ለራሷ አለቀሰች፣ አንድ ጊዜ ደግሞ ለዱንሽ አለቀሰችላት። እነሱ እኮ ይኸውልህ ከዚህ በኋላ አይለያዩም፣ እህትማማቾች ናቸው። የሚቀየር ነገር እኮ የለም ሳዲቅ። ከህፃንነታቸው ጀምሮ እኮ አብረው ነው ያደጉት። ታውቃለህ ግን ምን እንደሚጎዳ ታምሜ ነበረ ታውቃለህ። የዛን ጊዜ እኔ ልጄን መንከባከብ አልቻልኩም ነበረ። የዛን ጊዜ ነው የተጎዳችው ልጅቷ። ሳዲቅም በጣም እየተንገበገበ በጣም ያዝናል። በሌላ በኩል ክፍላቸው ደሪያና ዶኑሽ። ደሪያም ዝምታ ውስጥ ተውጣ የእሷን ፎቶ ያለበትን ሰነድ እያገላበጠች ትመለከታለች። ዶኑሽ በሌላ በኩል ፍቅረኛዋ ሳዳር የሰጣትን መጽሐፍ እያነበበች ነው። ዝምታዋን ተመልክታ ዶኑሽ ወደ ደሪያ ጋር እየፈጠነች ትራመዳለች። እኔ የምልሽ ደሪያ ደህና አይደለሽም እንዴ? አሁን ደህና ነሽ አይደለም? አሁን ደህና ነኝ።
ታውቂያለሽ፣ ምግብ ጠረጴዛው ላይ ቁጭ ያልን ጊዜ እያየሁሽ ነበረ ደሪያ። ዘና ያልሽ ትመስይ ነበረ። ጥሩ ስሜት ላይ ነው ያለሽው። እኔ ከዚህ በኋላ ስለማንም አላስብም። ይኸውልሽ ቢሆንሽ ምንም አታስቢ፣ አትጨነቂ። ሁሉም ነገር ተዘግቷል። አንቺ ደግሞ ቤተሰቤ ነሽ፣ እህቴ ነሽ፣ ሁሉ ነገሬ ነሽ። በእውነት አንቺ ደሪያ እንደዚህ ጥሩ ስሜት ላይ በመሆንሽ በጣም ነው ደስ ያለኝ። በጣም ተረጋግቻለሁ። እኔ ራሱ ሰላም አግኝቻለሁ እህቴ። ይኸውልሽ ምንም ተፈጠረ ምንም ደሪያ፣ እኔና አንቺ እኮ እህትማማቾች ነን። ይህን እህትማማቾችነታችንን ማንም ሊቀይረው አይችልም። ገባሽ? ከእኛ ከቤተሰቦችሽ የሚበልጥ ሰው የለም። ልክ ነው ዶንሽ፣ ትክክል ነሽ። እንግዲህ ሁሉም ነገር አስተካክሎልሻል አባዬም። ስለዚህ እዛ ሄደሽ ትማሪያለሽ እያለች ዶንሽ ትናገራለች። አዎ ልክ ነሽ፣ ምንም ችግር የለም፣ እማራለሁ ከዚህ በኋላ። ያ የተረገመ ሀካን የሚባል ህይወቴን ሁሉ ሊያበለሻሽብኝ ነበረ፣ ተስፋዬም ሁሉ ሊያጨልምብኝ ነበረ። ከዚህ በኋላ በፍጹም እኔ በሱ ጉዳይ አልናደድም፣ አልበሳጭም። አንድ እንኳን እንባ ዘለላ ለእሱ አላፈስም ከዚህ በኋላ። በቃኝ፣ አይገባውም እየተባባሉም እህትማማቾቹ ይሳሳቃሉ። በሌላ በኩል ሶመር ቤት የሚኔን ልጅ ሰራተኛዋ አይላ እያጫወተች ነው። ከግብዣ ፕሮግራም በኋላ የሶመር ቤተሰብ በሙሉ ወደ ቤት ይደርሳሉ። ሩቺያን ሰራተኛዋ ልጅቷን ታቅፋ እያጫወተች ስትመለከት ለምንድነው ልጅቷን ወደዚህ ያመጣሻት? ለምን እኔ ክፍል አላስቀመሻትም? እናት ሩቺያን ህፃኗ እያስመለሳት ነው። በጣም ከፍተኛ የሆነ ማስመለስ። ምናልባት ቢያረጋጋት ብዬ ወደዚህ እያዟዟርኳት ነው። ለማጫወትም እየሞከርኩ ነው ያለሁት። ነፈስ እንዲገባ ብዬ ነው ወደዚህ ያመጣኋት። አሁን ነው ገና የተረጋጋችው። ታማ ነበረ። ሶመርም እየደነገጠ ይጠይቃል። ለምንድን ነው የምታስመልሰው? ምን ሆና ነው? ታማ ነው እያለ ይጠይቃል። እናቱም ግራ እየተጋባች የታለች እናቷ እያለችም ተናዳ መራመድ ትጀምራለች። በመጨረሻም ሶመር ልጅቷንም ይታቀፋል። ቱርካንም ህፃኗን እየተመለከተ ትጨነቃለች። በሌላ በኩል ሩቺያን ወደ ሚኔ ክፍል እንደደረሰች ሚኔ ራሷን ስታ አልጋ ላይም ዝርር ብላ ተኝታ ነበር። በመጨረሻም ሩቺያን እየቀፈፋት እየተመለከተቻት መጠጡንም ከአልጋው ላይ ታነሳዋለች። በጣም ትበሳጭባታለች። በሌላ በኩል ህፃኗን ቱርካንና ሶመር እየተመለከቱ ቱርካንም ያስመለሳትን ህፃኗ ያስመለሳትን እየጠረገች ነው። ምናልባት ወይ ካልሆነ ወደ ዶክተር ጋር መሄድ ይኖርብናል መሰለኝ ሶመር። እኔ አላውቅም ምን ማድረግ እንዳለብኝ። ቱርካን በድጋሚ እኮ ሊያስመልሳት ነው። ኧረ ምን ይሻላል? ሰራተኛዋንም ቱርካን ትጠይቃለች። እናቱ የት ነው ያለችው? የሚጠጣውን መጠጥም ብርጭቆውን ይዛ እንደደረሰች ሩቺያንም ትናገራለች። ብታስመልሰው ይሻላል። አዎ ታስመልሰው። ተመልከቱ፣ እናቷ መጠጥ ስትጠጣ ነው የቆየችን። በመጨረሻም ይሄንን መጠጥ ለልጇ ጠባቻት። አሁን ራሷን ስታ ተኝታለች፣ ተዘፍዝፋለች አልጋ ላይ። ሶመርና እንዲሁም ደግሞ ቱርካን ግራ እየተጋቡ ይመለከታሉ። በቃ እኔ ለህፃኗ የሚሆን ሌላ ምግብ አዘጋጅላታለሁ፣ መመለሱ መልካም ነው፣ ራሴ ምግብ አዘጋጃለሁ እያለች ሩቺያንም ትራመዳለች። ሶመር ተመልከታት፣ ህፃኗ እኮ በጣም ታመመች፣ በጣም ነው የምታሳዝነው። ወይ ካልሆነ እዚህ ሶፋ ላይ ላስቀምጣት እንዴ? ቱርካን ምን ማድረግ ይሻላል? አይሆንም፣ በድጋሚ ሊያስመልሳት ይችላል። እንደዚሁ የያዛት፣ በቃ ትንሽ ቀና አድርጋት፣ ቀና እያለችም ለህፃኗ ያላትን ፍቅር ቱርካን ስታሳይ ሶመርም ቱርካንን እየተመለከተ በጣም ደስ ይለዋል። ታውቂያለሽ ግን አይደለ ቱርካን፣ አንቺ በጣም ተወዳጅ በዓለም ላይ የሌለች እናት ነው የምትሆኚው። በእውነት ይህኛ ልጅ በጣም እድለኛ ነች አንቺ እናቷ ስለሆንሽ ብሎ ተናግሮ ጉንጯንም ሳም ያደርጋታል። ሰራተኛዋም ትመለከታለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ እስከ መጨረሻው ድረስ ይቀጥላል። ለዚህ ቻናል አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። በቀጣይ ክፍል እስከምንገናኝ ለሁላችሁም መልካም ጊዜ ይሆንላችሁ።